And yes, it has serious. እነጌቾ ወደ አሰብ ሲጠጉ የኤርትራ ግዙፍ ጦር ተጠጋ። ህወሓትና ኤርትራ በፍቅር ኤርትራና ኢትዮጵያ ዘንድሮ የለያል ጉዱ እያሉ ነው። አሁንም ሁለተኛው የኢትዮ ኤርትራ ጦርነት እንዳይቀሰቀስ ከፍተኛ ስጋት ተደቅኗል። በቅርቡ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የፌደራል ከፍተኛ ሚኒስትሮች፣ የመከላከያ አመራሮች እና የአፋር ክልል አመራሮችን ያካተተ ቡድን በኤርትራና ኢትዮጵያ ድንበር ላይ ወደምትገኘው ታሪካዊቷ ቡሬ ከተማ ገብተዋል። ቡሬ ከተማ ከአሰብ በ80 ኪሎ ሜትር ርቀት ላይ የምትገኝ አነስተኛ ከተማ ስትሆን በኢትዮ ኤርትራ ጦርነት ጊዜ ብዙ መስዋዕትነት ከተስተናገደበት የጦር ግንባሮች አንደኛዋ ናት ተብሏል። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ወደ አሰብ ድንበር አካባቢ ዘልቀው ጉብኝት አድርገዋል። ሁለቱ የጠቅላዩ ቁልፍ ባለስልጣናት ከአሰብ 80 ኪሎ ሜትር በምትርቀው ቡሬ ከተማ ጉብኝት ማድረጋቸውን ተከትሎ በአሰብ በኩል ጦርነት ታስቦ ይሆነው እያስባለ ይገኛል። የኤርትራ ጦርም ወደዚች ከተማ መጠጋቱ ታውቋል። አሰብን ለመከላከል የኤርትራ ግዙፍ ጦር ወደ ቡሬ ከተማ ተጠግቷል። አቶ ጌታቸው ረዳ ጉብኝት ባደረጉበት በቡሬ አቅጣጫ ደግሞ የኤርትራ ጦር መጠጋቱ ከሁለት ወር በፊት የተገለጸ ጉዳይ ነው። በቡሬ አቅጣጫ ኤርትራ ከባድ ጦሯን እያስጠጋች ነው ያለው ደግሞ የኤርትራ አፋር ብሔራዊ ጉባኤ ነው። ይህ ድርጅት ከሁለት ወር በፊት በቡሬ ከተማ አቅራቢያ ከፍተኛ ወታደራዊ ዝግጅት እንዳለ ማሳወቁ ይታወሳል። ይህ ቡድን በቅርቡ ደግሞ ኤርትራን በምድርም በሰማይም እዋጋለሁ ሲል መዛቱ ይታወሳል። ቡድኑ የኢትዮጵያን አፋር ከኤርትራ አፋር ጋር የማዋሃድና የማገናኘት ዓላማ አለው። ለአፋር ሕዝብ ነፃነት እታገላለሁ የሚል አቋም አለው። በጀነራል ጻድቃን አንደበት ጦርነቱ ከተጀመረ ካርታ ለዋጭ ይሆናል የተባለለት የኢትዮ ኤርትራ ውጥረት ከቋፍ ደርሷል። እንደ ጀነራል ጻድቃን ገለጻ ከሆነ ህወሓት ሌተናል ጀነራል ታደሰ ወረደን ከስልጣን አስወግዶ ሌላ ሰው በቦታው በመሾም ወደ ውጊያ እንዲገባ ኤርትራ ፍላጎት አላት የሚል ክስ አቅርበዋል። ኤርትራ በበኩሏ በዚህ ጉዳይ ውስጥ የለሁበትም በማለት ማስተባበያ ሰጥታለች። አቶ ኢሳያስ በአንደበታቸው ከኢትዮጵያ ጋር መዋጋት አንፈልግም ቢሉም በድርጊታቸው ግን አደገኛ እንቅስቃሴን እያደረጉ ነው። ከፍተኛ ቁጥር ያለው የኤርትራ ጦርና ከባድ መሳሪያ ወደ ኢትዮጵያ ድንበር እየተጠጋ ነው። ሻዕቢያን ከስልጣን ለማስወገድ የሚንቀሳቀሰው የኤርትራ አፋር ብሔራዊ ጉባኤ ስለ ኤርትራ ጦር አደገኛ እንቅስቃሴ አዲስ መረጃ ያጋራው ከሁለት ወራት በፊት ነበር። የኤርትራ አፋር ብሔራዊ ጉባኤ ኤርትራ የጦር ሰራዊቷን ወደ ኢትዮጵያ ድንበር እያስጠጋች ነው ብሏል። የጉባኤው ስራ አስፈጻሚ አባልና ቃል አቀባይ አሊ መሐመድ ዑመር ለጀርመን ድምጽ በሰጡት ቃል የኤርትራ መንግስት ድንበር ላይ ኃይለኛ እንቅስቃሴዎች በከባድ መሳሪያ የታገዘ ሰራዊት አቅርቧል ቡሬ አካባቢ። ስለዚህ አሁንም ወደ ጦርነት የመግባትና ኢትዮጵያን ሰላም የመንሳት ፍላጎቱ እንደቀጠለ ነው የሚል ክስ ማቅረባቸው ይታወሳል። የኢትዮጵያና የኤርትራ ግንኙነት ከፕሪቶሪያው ዘላቂ ግጭት ማቆም ስምምነት ወዲህና በተለይ ኢትዮጵያ የባህር በር ማግኘት ህልውና ጉዳይ መሆኑን ለዓለም ማሳወቋን ተከትሎ ፍጥጫ ውስጥ ገብተዋል። ኤርትራና ኢትዮጵያ በተባበሩት መንግስታት ድርጅት ሳይቀር መከሰሳቸው የቅርብ ጊዜ ትውስታችን ነው። ኤርትራና ኢትዮጵያ በ1991 ደም አፋሳሽ ጦርነት ማካሄዳቸው ይታወሳል። የኤርትራና ኢትዮጵያ እንደገና ወደ ጦርነት መግባት በዋናነት አሰብ ወደብን ያማከለ ሊሆን ይችላል የሚል ግምት እንዲፈጠር አድርጓል። ኤርትራና ኢትዮጵያ እንደ ባድሜ ባሉ መሬቶች ይገባኛል ያደረጉት የቀደመው ጦርነት ቁስል ዛሬ ድረስ ያልሻረና ቀውሱም ያልተፈወሰ መሆኑ ይነገራል። ይህ ሁኔታ ጨርሶ መፍትሄ ሳያገኝ እንደገና ወደ ጦርነት በአሰብ ጉዳይ ከተገባ ሊከሰት የሚችለው ቀውስና አደጋ ደግሞ በርካቶችን እያሰጋ ነው። ኤርትራና ኢትዮጵያ ከ1990 እስከ 1992 ዓ.ም ድረስ ባደረጉት ከባድ ጦርነት በይፋዊ መረጃዎች መሰረት 100,000 ሰዎች ከሁለቱም ወገን ማለቃቸው ይነገራል። በጊዜው ሁለቱ በድህነት የሚታወቁ ሀገሮች ቢሆኑም ለዚህ ጦርነት ግን ኢትዮጵያ ወታደራዊ ወጪዋን በአመት ወደ $480 ሚሊዮን ስታሳድግ ኤርትራ ደግሞ ወታደራዊ በጀቷን ወደ $306 ሚሊዮን አድርሰው እንደነበር የለንደኑ ስትራቴጂክ ጥናት ተቋም መረጃ አመልክቷል።
በዚያ ከፍተኛ ሰብአዊና ቁሳዊ ውድመት ባደረሰ ጦርነት ሰፊ ተሳትፎ የነበራቸው ሁለቱ ሀገሮች ለ20 ዓመታት በጦርነት ስጋት ተፋጠው የዘለቁበትን እውነት ያጠኑት ሌተናል ጀነራል ዮሐንስ ገብረ መስቀል በቅርቡ ባሳተሙት አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ በተባለው መጽሐፋቸው ከአልጀርስ ስምምነት መፈረም በኋላም ሀገሮቹ በድንበራቸው የቀጠለውን ችግር ገምግመውታል። ጦርነቱ ሲጀመር ኤርትራ ወደ 70 ሺህ ኢትዮጵያውያንን ስታባርር ኢትዮጵያም በብዙ ሺህ የሚቆጠሩ ኤርትራውያንን አባራለች ይላሉ። ትግራይ ክልል ከኤርትራ ጋር በሚዋሰንባቸውና ጦርነት በተካሄደባቸው ቀጠናዎች ወደ 1.5 ሚሊዮን ዜጎች ከመደበኛ ህይወታቸው ተፈናቅለው እንደነበርም ይጠቅሳሉ። አፋር ክልል ከኤርትራ ጋር በሚዋሰንባቸው አካባቢዎች ደግሞ ወደ 300 ሺህ ሰዎች ከመደበኛ ህይወታቸው ውጭ ሆነው ተፈናቅለው ለመኖር ተገደው እንደነበር ይተርካሉ። በኤርትራም ወገን ጥናት ቢደረግ በግጭት ቀጠና ያሉ በርካታ ዜጎች ህይወት መቃወሱ የሚጠበቅ መሆኑን በመጠቆም ሁለቱ ሀገሮች በሁለት ዓመት ውጊያና በ20 ዓመታት ፍጥጫ ውስጥ ሲያሳልፉ ካተረፉት ይልቅ ያጡት እጅግ ብዙ መሆኑን በሰፊው አብራርተዋል። ሆኖም ግን ኢትዮጵያና ኤርትራ መካሪ ያጡ ባላንጣዎች ሆነዋል። ግፋ በለው እያሉ ነው ማዶ ለማዶ። የኢትዮጵያ ባለስልጣናት ድንገት ተነስተው ኤርትራን ሲኮንኑ ይውላሉ። በሌላ በኩል የኤርትራ ባለስልጣናትም በየጊዜው ኢትዮጵያን ሲዘልፉ ሲረግሙ ይውላሉ። እናቶ ጌታቸው ረዳና ሬድዋን ሁሴን ለምን ወደ አሰብ ተጠጉ የሚለው ጉዳይ የብዙዎችን ትኩረት ስቧል። በቅርቡ በአፋር ዋና ከተማ በሰመራ ላይ ስለ አሰብ ውይይት መደረጉ ይታወሳል። በሰመራ ከተማ ስለ ወደብ አስፈላጊነት ምክክር ሲደረግ የምክክሩ ወይም የውይይቱ አሰናጅ ደግሞ የመከላከያ ዋር ኮሌጅ መሆኑ ተገልጿል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ብልጽግና ፓርቲ አንቂዎችና ተንታኞች የኤርትራ የነጻነት ትግል በውጭ ኃይሎች ቀስቃሽነትና ድጋፍ ሰጭነት የተካሄደ እንደሆነ በመግለጽ ላይ ይገኛሉ በማለት በዛሬው ዕለት በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ከሰዋል። የትላንት ታሪክ በውሸት ብዛት ሊፋቅ አይችልም ያሉት የማነ ኤርትራ በልጆቿ መስዋዕትነት ነጻነቷን ያገኘችው በየተራ በአሜሪካና በሶቪየት ህብረት ይደገፍ ከነበረ መንግስት ጋር ተዋግታ ነው ብለዋል። ሌላው ቢቀር በኤርትራ ላይ አስከፊ ግፍ የፈጸሙ ኃይሎች ለታሪካዊ ወንጀሎቻቸው ይቅርታ መጠየቅ እንጂ በኤርትራ ቁስል ላይ ጮህ መነስነስ አልነበረባቸውም በማለት የማነ ወቅሰዋል። በሌላ በኩል የኢትዮጵያ ውጭ ጉዳይ ሚኒስቴር የኤርትራ መንግስትና ህወሓት መስከረም ወር በአማራ ክልል ወልዲያ ከተማን ለመያዝ በፋኖ ታጣቂዎች በተካሄደው ጥቃት ውስጥ ተሳትፈዋል ሲል መክሰሱ ይታወሳል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉቴሬዝ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ የህወሓት አዛዦችና ተዋጊዎች በዘመቻ ውስጥ በቀጥታ ተሳትፈዋል ሲሉ ገልጸዋል። ጽምዶ በተሰኘ አዲስ ጥምረት ስር ኢትዮጵያን ለመውጋት እየሰሩ ነው ሲልም ከሷል። የኢትዮጵያ መከላከያ ሰራዊት የመከላከል አቋም እንደያዘና ከፍተኛ የትዕግስት እርምጃ እንደወሰደ ጠቅሶ ነገር ግን ይህ ትዕግስት ገደብ የሌለው አለመሆኑን አስጠንቅቋል። የኢትዮጵያ መንግስት ወልዲያ ከተማን ለመያዝ ኤርትራና ህወሓት እገዛ አድርገዋል ማለቱ ይታወሳል። በሌላ በኩል በወልዲያ ከተማ መከላከያ ውይይት ማድረጉ ተሰምቷል። የውጭ ተላላኪ መሆን አያስፈልግም እያለም ይገኛል። የኢትዮጵያ መንግስት ወልዲያ ከተማን ለመያዝ ፋኖ ህወሓትና ኤርትራ ትብብር አድርገውብኛል በማለት ከከሰሰ ከወራት በኋላ በአማራ ክልል ያለውን የጸጥታ ሁኔታ አስመልክቶ የፌዴሪ መከላከያ ሰራዊት ከፍተኛ አመራሮች ከወልዲያ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ጋር ውይይት አካሂዷል። በውይይቱ ላይ ሰራዊቱ አመራሮች ምሁራን በትጥቅ ትግል ውስጥ የተሳተፉ ወጣቶችን ወደ ሰላማዊ መንገድ እንዲመለሱ በመምከርና በማስተማር ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በውይይቱ ላይ የተገኙት መከላከያ ዘመቻ ዋና መምሪያ የኃይል ክትትልና ስምምሪት መምሪያ ኃላፊ ሜጀር ጀነራል ተስፋዬ አያሌው መከላከያ ሰራዊት ሀገርን የመጠበቅ ህገ መንግስታዊ ኃላፊነቱን እየተወጣ መሆኑን ገልጸዋል። አክሎም አንዳንድ የውጭ ኃይሎች የራሳቸውን ፍላጎት በቀጥታ ማሳካት ሲያቅታቸው መንግስት ጽንፈኛ ሲል የሚፈርጃቸውን ቡድኖች እንደ ተላላኪ በመጠቀም የአማራ ህዝብ ከሰላምና ከልማት ተጠቃሚ እንዳይሆን እየሰሩ ነው ሲሉ አስረድተዋል። በመሆኑም የዩኒቨርሲቲው ማህበረሰብ በተለይም ምሁራን ወደ እነዚህ የታጠቁ ቡድኖች የተቀላቀሉ ወጣቶችን የማማከር ትልቅ ድርሻ እንዳለባቸው ሜጀር ጀነራሉ ገልጸዋል። ምሁራኑ እየተካሄደ ያለው የትጥቅ ትግል ለአማራ ህዝብ እንደማይጠቅም በሳይንሳዊ ትንታኔ በማስደገፍ ወጣቶቹ እንዲረዱና ወደ ሰላማዊ ህይወታቸው እንዲመለሱ የማድረግ ታሪካዊ ኃላፊነት አለባቸው ብለዋል። ህወሓትና ኤርትራ እንዲሁም ፋኖ አዲስ ትብብር እያደረጉ ነው የሚል ክስ የኢትዮጵያ መንግስት ያቀርባል። ህወሓት በኤርትራ የራሱን ቢሮ ከፍቷል የሚል ክስም አቅርቧል። ወታደራዊ ገዛ ለህወሓት ከኤርትራ እየተሰጠ ነው የሚል ክስም ከሰሞኑ ቀርቧል። ህወሓትና ኤርትራ ግን ይህን ክስ ያስተባብላሉ። ሰሞኑን ህወሓት ከባድ ተቃውሞ ቀርቦበት ነበር። የወታደሮች አመጽ መፈናፈኛ አሳጥተውት ነበር። አሁን ግን ህወሓት በወታደር በኩል የሚነሳበትን ጥያቄ ለአንዴና ለመጨረሻ ጊዜ እንደፈታው እየተገለጸ ይገኛል። ይህ ደግሞ ህወሓት ለሚያደርገው ወታደራዊ ዝግጅት ቀድሞ ችግሩን እየፈታ ይመስላል እየተባለ ይገኛል። ኤርትራ ደግሞ ደስታን የፈጠረ ዜና ሆኗል። ኤርትራን ያስደስታል የተባለው የህወሓት ውሳኔ
በወታደሩ ጉዳይ ምን ነጥቦችን ይዟል የሚለውን እንመልከትና ዝግጅታችንን እንቋጭ። የትግራይ ጸጥታ ኃይል አባል መብትና ተጠቃሚነት በሚለው አንቀጽ ስር መንግስት በሚያወጣው ስኬል መሰረት ደሞዝ እንደሚከፈለው ሲሰናበትም አግባብ ባለው ህግ ድጎማ እንደሚሰጠው የትራንስፖርት አበል እንደሚከፈለው ይጠቅስና የመሬት ተጠቃሚም እንደሚሆን ይገልጻል። ይህን ሲያብራራም አባል ወደ ትግል በሚሄድበት ወቅት በቋሚነት ይኖርበት በነበረው ወረዳ ወይም ከተማ ወይም ይኖርበት የነበረ ገጠር ከሆነ ለሚኖርበት ቀበሌ ቅርብ በሆነ ከተማ ለመኖሪያ ቤት መስሪያ የሚውል ቦታ ይሰጠዋል ይላል። የመሬት አሰጣጡን በተመለከተ ያስቀመጠው ዝርዝር ላይ ደግሞ አንደኛ ከጥቅምት 24 ቀን 2013 እስከ ሰኔ 21 ቀን ወደ ትግል የተቀላቀለ የሚሰጠው መሬት 200 ካሬ ሜትር እንደሚሆን፣ ሁለተኛ ከሰኔ 22 ቀን 2013 እስከ ታህሳስ 30 ቀን 2014 ወደ ትግል የተቀላቀለ የሚያገኘው መሬት 175 ካሬ ሜትር እንደሚሆንና ሶስተኛ ከጥር 2014 ጀምሮ ይህ ደንብ እስከ ጸደቀበት ጊዜ ድረስ በተልእኮ ላይ ያለ ደግሞ 140 ካሬ ሜትር እንደሚሰጠው አስታውቋል። ከዚህ ቀደም በትግል ላይ በመሳተፉ መሬት የተሰጠው አባል በድጋሚ እንደማይሰጠውም ደንግጓል። የነጻ ሕክምናን ተጠቃሚነት በተመለከተ የጸጥታ ኃይሉ በአቅራቢያው በሚገኝ ህዝባዊ ጤና ጣቢያ ለክፍያ እንደሚታከም ይገልጻል። ከባድ ጉዳት የደረሰበትና ከፍተኛ ሕክምና የሚያስፈልገው ከሆነ ደግሞ የክልሉ መንግስት አቅም ከግምት ውስጥ በማስገባት ለፕሬዝዳንቱ ጥያቄ በማቅረብ ማስወሰን እንደሚችል ይጠቅሳል። የቲዲኤፍ አባላት በሁሉም መንግስታዊና መንግስታዊ ያልሆኑ ተቋማት ለአገልግሎት በሚሄዱበት ወቅት በቅድሚያ እንደሚስተናገዱ የሚጠቅሰው ይህ ደንብ አባላት በተልእኮ ስላስመዘገቡት ውጤት ሽልማት እንደሚሰጣቸውም ያስረዳል። ሰላም ለአፍሪካ ቀንድ ይሁን። የአፍሪካ ቀንድን ከጦርነት ፈጣሪ ጠብቀው። ቸርን ሰንብት።